ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ጥሩ የተናገሩ መስሏቸው አማርኛቸው ያመራላቸው መስሏቸው በጣም ኔጌቲቪቲን ነው አብዝተው የሚወጡት። ስለዚህ ሄደን እባክሽ ተረጋጊ፣ ወርሽ ጣልቃ ስለጮሽ ይቅርታሽ ሄደን እባክሽን ራስሽን ተቆጣጣሪ። አንተም ሰው እንዳመጣጡ መቀበል ብትቀበል ደስ ይላል። ቢካዝ በጣም አቮይድ እያደረክ ነው። እኔ ግን ከናመልሽ አይደለም መቀበልሽ አለች። ምን ያሁን አረቤ ያው ኢትዮጵያ ያገር ልጆች ታስተምረኝ ነው የመጣሁት እኮ እኔም እኮ 2000 ሰው ቤት ማይክሽን እንደዚህ ሚት እናደርገው እንዴ ግብረገብ ይኖርሽ እንጂ ቅድም እኮ ነገርኩሽ። የመንደር አመላችሁን እዛው መንደራችሁ፣ የቤት አመላችሁን እዛው ቤታችሁ። ሄደን እኔ አሁን አባትሽ አይደለሁም፣ አጎትሽ አይደለሁም፣ አክስትሽ አይደለሁም። የአንቺ የቤትሽን አመል እዛው ቤትሽ። እዚህ ግን ስትመጪ ልክ እንደኛ ሆነሽ ነው ማውራት ያለብሽ። ኦኬ የተነጫነጩ አካኪ ዘራፍ ባህሪ ነው ታገሱ ምናምን ፕሊስ በቃ እንደዚህ ነገር አትደጋግሚ እሺ። አሁን ያልንበትን ሪዝን ልንናገር ነው፣ ተረጋግተሽ ማዳመጥ። አሁን አንቺ የሆኑ ነገሮች ስትናገሪ ለምሳሌ እኛ ለጆሮአችን ተስማምቶን አይደለም የምንሰማው። ለጆሮአችን የማይስማማ ነገርን ብትናገሪ ቀስ ብለን እናደምጥሻለን። ምናደምጥሽ አምነንበት ሳይሆን አድምጠን ሀሳብሽን ለመቃወም ነው። ስለዚህ አንቺም የምንናገረው ነገር አይኖ ለጆሮሽ ሊቆረቆር ይችላል። ነገር ግን ጣልቃ እየገባሽ ባህሪ ነው ምናምን ማለቱን አቁሚውና አድምጠሽ ካለቀ በኋላ ትቀጥያለሽ። ሄደን እሺ ሁላችሁም አዳምጡ። ይሄ አሁን እታችን እያነበበች ያለችው መጽሐፍ አዲስ መደበኛ ትርጉም ይባላል። በባይብሊካ ኢንተርናሽናል በሚባል የግለሰብ ድርጅት የታተመ ነው። ኢንተርናሽናል የሚሉ ወርዶች ዓለም አቀፍ ናቸው ማለት ነው ወይ? በፍጹም። የሆነ መሪ ጥግ ለጥግ አያት ጥግ ለጥግ ለምሳሌ እንትን ኢንተርናሽናል ቸርች የሚሉ ቦታዎች አይታችሁ ታውቃላችሁ አይደለ? ሰው የሚሰጣቸው ስያሜ ነው። ሆኑም አልሆኑም ግን እኛ ጉዳያችን አይደለም። ይሄ መጽሐፍ ግን መጽሐፍ ቅዱስ የማያስብልበትን ሁለት መሰረታዊ ነገሮችን ላንሳላችሁ። ሁለት መሰረታዊ ነገሮችን ሄደን እጅሽ ላይ መጽሐፍ ቅዱስ ስላለ አንደኛ ቆሮንቶስን አንድ ጊዜ አውጪ የለም እቺን ነገር አይተሻት ቢያንስ ትሄጃለሽ። ሌሎች ነገሮች ላይ መደማመጥ ቢያቅተን ማይክሽን ክፈች። ሄደን እሺ ቶንሽን ቀንሰሽ አውሪ። ማይክሽን ክፈችውና አንደኛ ቆሮንቶስ ይሄንኑ መጽሐፍ ቅዱስሽን ምዕራፍ 15 ነው አውጪው አንድ ጊዜ። አንድ ነገር ስንቃወም ምክንያት የሆነን ነው እሺ የምንቃወመው። አሁን እኔ ያለ ምክንያት እንዲህ ነው አይ መጽሐፉ ዘርብል ጥላቻን ግቤ ነው የሚመስለው ለሌላ ፕሮቴስታንት ወንድሜ። ስለዚህ ምክንያታችንን እንድታደምጡ ጭምር ነው። በእርግጠኝነት ይህ መጽሐፍ በጣም ብዙ ፕሮቴስታንት ወንድምቶቻችን እጅ ላይ አለ በእርግጠኝነት። ስለዚህ ዋይናት ማሳየት ይኖርብናል፣ እናሳይ። እሺ ያወጣሽ ምዕራፍ 15 አንደኛ ቆሮንቶስ። እሺ በጣም ጥሩ። የህዳግ ማብራሪያ አለው አይደል? ያሹ መጽሐፍ ቅዱስ አዎ አይደል? ማለት በጣም ነው። ምን አልከኝ? ማብራሪያ የህዳግ ማብራሪያ ማለት የህዳግ ማብራሪያ እዚህ ጋር ከመስመሩ በላይ መጽሐፍ ቅዱስ አለ፣ ከመስመሩ በታች ደግሞ የህዳግ ማብራሪያ አለው አይደል? አለው። በጣም ጥሩ። እሺ ሁላችሁም አዳምጡ። እህታችን ሄደም በአብ በወልድ በመንፈስ ቅዱስ ታምኛለሽ አይደለ? ክፍሉን ከማንበብሽ በፊት እኔ በሚገባ አምናለሁ። በአብ በወልድ በመንፈስ ቅዱስ አምናለሁ። እሺ በስላሴ አካላት መካከል መበላለጥ አለ ብለሽ ታምኛለሽ? ሄደ አዎ አለ ብዬ አምናለሁ። በስላሴ አካላት መካከል መበላለጥ አለ። ምክንያቱም አይ ቲንክ አዎ መጽሐፍ ቅዱስ ሳነብ ተረዳሁት። ደግመሽ መልሽልኝ። ቆይ ደግመሽ መልሽልኝ። በስላሴ አካላት መካከል መበላለጥ አለ? የስ። እሺ ማን ከማን ነው የሚበልጠው? እስቲ እሱን ንገሪኝ። በስላሴ አካላት መካከል ማን ከማን ይበልጣል? አንድ ናቸው። እሱን እኮ ነው የጠየኩሽ። አሁን እኔ መበላለጥ አለ ያልኩሽ አንድ ናቸው። እኩል ናቸው። አይ መበላለጥ የለም፣ ግን በምድር ኢየሱስ ስለኛ ስለተዋረደ ባህሪውን ዝቅ አድርጎልኛል ብዬ አምናለሁ። አይ ቲንክ ረሳሁት እንጂ ተሰሎንቄ ላይ ሳሙኤል ላይ እንዴት ባህሪውን ዝቅ እንዳደረገ ስለኛ ሲል የተጻፈ አለ። አሁን ክርስቶስ ስለኛ በደል
ወደዚህ ምድር መጥቷል ራሱን ዝቅ አድርጓል ወይስ አላረገም ብዬ አይደለም የጠየኩሽ ኤደን። ልክ በቀጥታ የምናገረውን ነገር በቀጥታ አዳምጪኝ የምለው በምክንያት ነው። እሺ በደንብ አድርገሽ አዳምጪኝ። በስላሴ ታምኛለሽ ያልኩሽ በአብ በወልድ መንፈስ ቅዱስ። ኤደን ከዚህ በኋላ በምንናወራቸው ንግግሮች ላይ በተቻለሽ አቅም ፕሊስ፣ ከዚህ በኋላ አላስጠነቀቅሽም፣ ግብረ ገብ ይኖርሽ። ኦኬ ሴት ልጅ ነሽ። ከየትኛውም ሰዎች በበለጠ ሁኔታ አንቺን ሪስፔክት ሰተን ማውራት ግዴታ አለብን። ምክንያቱም እኔ እህት አለኝ፣ እናት አለኝ፣ ሴት አያት አለኝ፣ አክስት አለኝ፣ እጮኛም ጭምራለኝ። ስለዚህ ሴት አክብሬ የማውራት ግዴታ አለብኝ እና በቻልሽው አቅም አማርኛሽን አስተካክለሽ አውሪ። እንደዚህ አይነት ወጥ የረገጡ አማርኞችን ከዚህ በኋላ ደግመሽ እንዳትናገሪ፣ ከኔ ጋር ስለሆነ መታወሪው ማለት ነው። ፈለገይ ምናምን እንዲህ አይነት ነገሮችን እዚህ የለመድሽበት በጣም አክብሬ ነው እያወሩሽ ያለው። አንቺን ደግሞ በጣም ስነስርዓት ይዘሽ አክብረሽ አውሪ። ካልሆነ ግን በልዩነትሽ መቀጠል ትችያለሽ። አንቺን እዚህ ጋር ተለማምጠን ቁጭ አድርገን የማውራት ግዴታ የለብንም። ከአንቺን የማወራሽ ቢያንስ አንቺ ላይ የሆነች ነገር ላትርፍ በሚል ነው እንጂ አንቺ ተናግረሽ ምንም አጠገኝም ወርደሽም ምንም አጎጅኝም። ስለዚህ ፕሊስ እባክሽ እንደዚህ አይነት አማርኞችን ከዚህ በኋላ አትድገሚ። አንድ ጊዜ ቅድም ነግሬሻለሁ። እሺ ሄደን በስላሴ አካላት መካከል መበላለጥ አለ ወይ ብዬ ስጠይቅሽ ምንድን ነበር ብለሽ የመለሽልኝ? አይ የለም መበላለጥ የለም፣ ይቅርታ ተሳስቼ ነው፣ በሌላ አይነት አይቼው መበላለጥ የለም ብለሽ ነው የመለሽልኝ። እሺ አንደኛ ቆሮንቶስ ምዕራፍ 15 የቁጥር 29ን ህዳግ እስኪ አንብቢልን። ምን ይላል? ህዳግ ማብራሪያው ከስር ተቀምጦልሻል። እዛው የአንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ያለ አይደለ ገጸ ንባቡ? የቁጥር 29 ከስር እዛው ቁጥር 29 የህዳግ ማብራሪያው አለ። ካሜራ ከማዞር አንቺ አንብቢልን። ከጎኑ ነው ያለው እና ግልጽ አይደለም፣ አይታየኝም። ምናልባት አንተ ትነግረኝ። ግን 29ን ላንብበው ወይስ ሌላ ነገር ነው ማነበው? ኖ ችግር የለውም። ካሜራ ዙሪ እኔ ያነብልሻለሁ። ኦኬ እሺ ኦኬ ይታያችኋል አይደል? አንደኛ ቆሮንቶስ ምዕራፍ 15 ነው ይሄ ከመስመሩ በላይ የምትመለከቱት ስፔሻሊ ፕሮቴስታንት ወንድሞቼ የምትይዙት መጽሐፍ ስለሆነ ብታዩት ጥሩ ነው። ይሄ ከመስመሩ በላይ የምታዩት ይሄ የመጽሐፍ ቅዱሱ ዋና ክፍል ነው። ይሄ ከመስመሩ በታች ደግሞ የምታዩት የህዳግ ማብራሪያ ነው። የፕሮቴስታንት ስኮላሮች የሰጡት የህዳግ ማብራሪያ ነው። እህታችንን ስንጠይቃት በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ ስንላት አምናለሁ ብላለች። በጣም ጥሩ። በዚህ ላይ ምንም አይነት ጥያቄ አይኖረንም። በስላሴ አካላት መካከል መበላለጥ አለ ብለሽ ታምኛለሽ ወይ ስንላት በፍጹም በመለኮት ማነው እግዚአብሔር አምላክ በአካል ሶስት በመለኮት አንድ ነው። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እኩል ነው ብያምናለሁ ብላ ነው የነገረችን። ኦኬ እና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ጀምሮ ያለው የህዳግ ማብራሪያ ምን እንደሚል አንድ ጊዜ ሁላችንም እንመልከት ፕሊስ። ሁላችሁም ይዩት። ወልድ ራሱ ለእርሱ ይገዛል የሚለውን ሐሳብ ሲያብራራ ወልድ አብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ ያስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ሶስቱም የስላሴ አካላት በመለኮት በክብር እኩል ናቸው ካለ በኋላ ሄደን አንድ ጊዜ እዚህ ጋር ተመልከቺ። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚመለከት ነው። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። በስላሴ አካላት መካከል አብ የበላይ ምንድን ነው ይላል? ሄደን አስተዳዳሪ ነው። አስተዳዳሪ ነው። መጽሐፍ ቅዱስ እንዲህ አይነት አስተምሮ አለው። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ትምህርት አለው። ሄደን ይሄ ትምህርት መጽሐፍ ቅዱሴ ነው። በስላሴ አካላት መካከል ሄደን ፕሊስ ሀሳብሽን በደንብ ከኛ ጋር ብታደርጊው አሪፍ ነው። እሺ በጣም ጥሩ። ስለዚህ ካሜራ ላዙርና መጽሐፍ ቅዱስ የማስረጃ ሰጭን። ወደዛ ሀሳብ ከሜዳችን በፊት ይሄ መጽሐፍ ፍጹም መጽሐፍ ቅዱስ እንዳልሆነ በደንብ ልናሳይሽ ይገባል አንቺ። እሺ በስላሴ አካላት መካከል አብ ምን አልሽኝ? ማብራሪያውን ነው አይ ቲንክ ያነበብክልኝ። አዎ ማብራሪያውን ያነበብኩት
ማብራሪያው ነው የነበርኩት። ማብራሪያው ላይ የተቀመጠው ሐሳብ ይመስለኛል ሊሆን ይችላል ምናምን በሚል የተቀመጠ ነው እና በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ወይ ብለን ስንጠይቅሽ አዋልሽን። ቅድም ስንጀምር በስላሴ አካላት መካከል መበላለጥ የለም ብለሽን ነበር የመጀመሪያ አቋምሽ። ይህንን ካነበብን በኋላ ደግሞ አይ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው አልሽን። እሺ መጽሐፍ ቅዱስ የማስረጃ ሰጪ እሺ ጊዜ አለ ኤረን ባጭሩ በስላሴ አካላት መካከል ይሉሽ ወደ ነገረ ድነት ትምህርታችን እንድናልፍ ጊዜ ላለማፍጀት በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ብሎ የጻፈው የህዳጉ ማብራሪያ ያስቀመጠ የፕሮቴስታንት አንድ ምን አልሽኝ? ኮንፊውዝድ አድርገኛል። ጥያቄ ግልጽ ስላልሆነልኝ ነው። እሺ ይቅርታ። ከእንደገና ደግሞ ልንገርሽ። አዙረኸዋል። አላዞርኩትም። ወደ ርዕሳችን እንመለስ ያልኩት እኮ ርዕሳችን እዛው የተያዘ ስለሆነ ነው። አንድ የመጽሐፍ ቅዱስ ጥቅስ አውጪልኝ ያልኩሽ ስለ ሳልቬሽን ስናወራ ከአዲስ መደበኛ ትርጉም አወጣሽ። የአዲስ መደበኛ ትርጉም በውስጡ በጣም ብዙ በጣም የተለዋወጡና የተበከሉ የተመረዙ ቃላቶች አሉት። ምንድነው? ከመጽሐፍ ቅዱስ ጋር እርስ በርስ የሚጣረሱ ሀሳቦች ተቀምጠዋል። ምሳሌ ሳላዞረው ላሳያችሁ ስለማውቀው ትንቢተ ኢሳይያስ ሌላ ተጨማሪ ይዞ ላይ ምዕራፍ 7 ቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወለደች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተነገረ የመጽሐፍ ቅዱስ ክፍል አለ። ኤደን አንቺ መቼ መጽሐፍ ቅዱስ ታነቢያለሽ? ይሄ ትንቢት ቃል ለማን የተጻፈው ብለሽ ታኛለሽ? ነቢዩ ኢሳይያስ በትንቢት ቃል እየተናገረ ያለው ስለማን ነው? ድንግል ብሎ የጠራት ማንን ነው? አማኑኤልን ለማርያም ነው አይደለ? በቃ አሁን ሌላ ጊዜ አንቺ ትፈትሻለሽ። አስፈላጊ ከሆነ ጥቅሶቹን በአጠቃላይ እዚህ መጽሐፍ ላይ ያሉ ስህተቶችን ጥቅሶች በአጠቃላይ ከፈለግሽ እንልክልሻለን፣ ታያቸዋለሽ። ጊዜ ላለማባከን ይህንን ጥቅስ አትስጪ፣ ይህን መጽሐፍ አታውጪው፣ በዚህ መጽሐፍ አናወራ ያልንሽ ለምንድን ነው? በጣም ብዙ ሀሳቦቹ እየተበከሉ ስለሆነ ነው። ህዳግ ማብራሪያ ላይ ሄዳችሁ ስታነቡ የነቢዩ ኢሳይያስ ሚስት ናት ብለው ያስቀምጣሉ፣ የፕሮቴስታንት ስኮላሮች ማለት ነው። ይሄ ገጸ ንባብ ለማን እንደተቀመጠ ግልጽ ነው። እሺ ፈለገ ታሟሮ ምስጋና ምስጋና እንዴት ነህ? ሞዴሬተር ልስጥ ለኔ ልጆች ሁሉ ሰላም። እኔስ ፈለገ እስካሁን በጌታ አልሆንክም እንደፈለገ በቃ አውራው ከፈለገ ጋር ፈለገ ያውራው እስኪ ምስጋና ትግባባላችሁ። ምስጋና ከየት ቤተ እምነት ነው የመጣ? እኔ በጌታ ነኝ። ምስጋና ጥያቄ ከየት ቤተ እምነት ነው አልከኝ? እኔ እሱን አላውቅም፣ ግን ቤተ እምነት በማመን ብቻ የዳንኩ ነው። በጌታ በማመን ብቻ የዳንኩ ሰው ነው። ምናልባት አማርኛውን ቀለል ላድርግልህ፣ ያው ከመጨቃጨቅ የት ነው የተጠመቀው? በጌታ ነኝ እንዳትለኝ። አሁንም በክርስቶስ ኢየሱስ ነው የተጠመቀው። ስሙ የት ነው? በክርስቶስ ኢየሱስ ነው፣ በስሙ ነው የተጠመቅኩት። በእኔ በማን ስም ነው የተጠመቅከው አይደለም ጥያቄ። የት ነው የተጠመቅከው ወንድማችን ምስጌ? በክርስቶስ ኢየሱስ ነው የተጠመቅኩት። ኦኬ የዋሁን ነው የምትለኝ? እሺ ለመጨረሻ ጊዜ ነው የምጠይቅህ። እኔ አሁን ማለት ለማመጠ ምስጋና ከፈለክ ትናገራለህ፣ ካልፈለክ እታችሁን እንደፈለክ ማቅራራት ትችላለህ። ለመጨረሻ ጊዜ ነው የምጠይቅህ። አይ የት ነው የተጠመቅከው? የት ነው የተጠመቅከው? ሌላ መልስ ከመለስክ ታች ነው የምትወርደው። የዋሁን ነው ወይ ነው ጥያቄው። ጥምቀት ሁለት አይነት ስላለ የአጥሚቱን ነው የአጥሚቱን እንዲህ እኔ እውነት አንዳንዴ ኧረ ተው ትዕግስተኛ ስንሆን ኧረ በእናታችሁ ኧረ በመድኃኒዓለም ኧረ ልባችን አትጉቱት። ይኸው ሄደናል እና እኛ አጥሚት ነው ብለናል። እሺ ገስትላክ ልስበስል እምብየዋልና ነጋ ገስትላክ ገባ። እሰይ ፈለጊ እስኪ ትንሽ ሰላም ልበለው እስኪ። ነጋ እንዴት ነህ? እሺ ነጋ
ነጋ ሰላም ነው ተመስገን። እግዚአብሔር ይመስገን። ሁሉ ሰላም፣ አቤት አቤት፣ ሁሉ ሰላም ሰላም ነው። እንዴት አለ ተመስገን። ሰላም ነው እግዚአብሔር ይመስገን። የት እግዚአብሔር ቤተ እምነት ይመስገን። ነው ወንድሜ? የት ቤተ እምነት ነው? እኔ ከሙሉ ወንጌል ቤተ እምነቱ ሙሉ ወንጌል። ሙሉ ወንጌል ይባላል። እሺ፣ ሙሉ ወንጌል መልካም። አዎ ሙሉ ወንጌል እምነት ብቻ ብላ ታስተምራለች? አዎ፣ ለመዳን በእምነት አዎ፣ ትክክል ነው። የጠየኩ ጥያቄ ለመዳን እምነት ያስፈልጋል የሚል ጥያቄ አይደለም የጠየኩ። ሙሉ ወንጌል እምነት ብቻ ብላ ታስተምራለች ወይ? አዎ እሺ፣ መልካም። መጽሐፍ ቅዱስ ላይ እምነት ብቻ የሚል ሀሳብ አለ? አዎ፣ በጣም ብዙ ቦታ። እሺ፣ እምነት ብቻ የሚል በጣም ብዙ ቦታ ለመዳን ሌላ መንገድ የለም ማለት ወንድሜ እኮ አንድ ጥቅስ ስጠኝ፣ እምነት ብቻ የሚል። ለምሳሌ ሮሜ 4 ሄደህ ማንበብ ትችላለህ። አውጣው። ሮሜ 4 ስንት እናውጣው? ችግር የለው። ሮሜ 4 ሄደህ አንብብ። ሮሜ 4 ክፈተውና መጽሐፍ ቅዱስ ካለ ከመጀመሪያው ጀምረህ አንብበው። ለምሳሌ ምን በሐሳቤ ልንገርህ፣ እኔ ስለማውቀው በቃል ልንገርህ። እሺ ለምሳሌ መጀመሪያ ላይ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል። መጀመሪያው አካባቢ ሄደ ቁጥር 3 ላይ ሮሜ ቁጥር 3 አካባቢ ግን አንተ ሙሉውን አንብበው። እኔ በቃሌ ነው የምነግርህ። አብርሃም አመነ እምነቱ እስከ 4 ያለውን አብርሃም አመነ ወንድሜ፣ እስከ 4 ያለውን ላንብብልህ። እንግዲህ በስጋ አባታችሁ የሆነው አብርሃም ምን አገኘው እንላለን። አብርሃምም በስራ ጸድቆ ቢሆን የሚመካ አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍት ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራውም ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ይላል። መልካም። እዚህ ጋር እምነት ብቻ የሚል ሀሳብ አለው። ነጋ እኔ ነኝ መዳን በምን ሰምቻለሁ። እሺ፣ እዚህ ጋር እምነት ብቻ የሚል ሀሳብ አለው ወንድሜ። ከዛ ምን ይላል? እምነት ብቻ የሚል ሀሳብ አለው ወይ? አዎ፣ ሌላ ምርጫ ምንም የለም። በጣም ጥሩ። እዚህ ጋር እንመጣለን። ላብራራልህ በደንብ አንተ አነበብከው፣ እኔ ደግሞ ላብራራልህ። ቆይ፣ የዚህን አውድን እንመጣበታለን። ነጋ፣ ሙሉ ወንጌል ቸርች አባል ከሆንክ ስንት ዓመት ነው? ሴሎት ኦፍ ይርስ ብዙ ዓመት ነው። ኧረ በጣም ብዙ ዓመት ነው። አሁን አገልጋይ ነህ? መልካም። አሁን በሙሉ ወንጌል ቢያንስ በሆነ ዘርፍ ታገለግላለህ? ትንንሽ አገልግሎቶችን። ከዚህ በፊት ሙሉ ወንጌል ቸርች ሄደህ ተጠምቀሃል አይደል? አንዴ ታዲያ የመጀመሪያው ነገር እሱ አይደል? መልካም። ለምን ተጠመክ? ካመንክ በኋላ። አዎ፣ ካመንክ በኋላ ለምን ተጠመክ? በወንጌል ስታምን ተጠመክ እኮ። በወንጌል ካመንክ በኋላ በወንጌል ስላመንኩ ማለት ነው። መልካም። ሳታመን እንዴት ትጠመቃለህ አልኩ። ለምን ተጠመክ? ለምን ተጠመክ? ኦኬ፣ ለምን ተጠመክ ለሚለው ጥያቄ የተጠመቅኩት በወንጌል ስለማምን ነው። ስላመንኩ በጌታ በኢየሱስ ክርስቶስ አዳኝነት፣ ጌትነት፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ፣ ከኢየሱስ ክርስቶስ በቀር ሌላ አዳኝ መድኃኒት እንደሌለ ስላመንኩ ከክርስቶስ ጋር አንድ ለመሆን ለምን ተጠመክ ነው ጥያቄ። ባትጠመቅ ከክርስቶስ ኢየሱስ ጋር አንድ ትሆን ነበር እኮ። አንድ ስለምበቀ ባትጠመቅ ኖሮ ከክርስቶስ ኢየሱስ ጋር አንድ ትሆን ነበር። ካልጠመቅ አትሆንም። ስለዚህ ከክርስቶስ ኢየሱስ ጋር አንድ ለመሆን ምን አስፈላጊ ነው ማለት ነው? ወንድሜ አምነህ መጠመቅ።
አምነ መጠመቅሽ መልካም። አምነ ከክርስቶስ መጠመቅ ኢየሱስ አልኩህ እኮ። ጥያቄ አልገባም። የኔ አባት ከክርስቶስ ኢየሱስ ጋር አንድ ለመሆን ምን ያስፈልግ ነበረ? መጠመቅ ያስፈልጋል አይደል? አምነህ መጠመቅ፣ መጠመቅ ብቻ ሳይሆን አምነህ መጠመቅ። እኔ እምነት አያስፈልግም አላልኩም ወንድሜ። ልክ ነህ፣ ልክ ነህ። እምነትማ ወሳኝ ነገር ነው፣ መሰረታዊ ነገር ነው። የኔ ጥያቄ ምንድን ነው? ነገ አዎ የኔ ጥያቄን ተረዳኸው? ባትጠመቅ ኖሮ ከክርስቶስ ኢየሱስ ጋር አንድ ትሆን ነበር ለምን ወይ? ተጠመቅ አልከኝ? እኮ ከክርስቶስ ኢየሱስ ጋር አንድ ለመሆን አልከኝ። ባትጠመቅ ኖሮ ከክርስቶስ ኢየሱስ ጋር አንድ አትሆንም። ትሆን ነበር። ስለዚህ ጥምቀቱ ከክርስቶስ ኢየሱስ ጋር አንድ ለማድረግ ይረዳሃል አትሆንም። ማለት ነው። ይረዳሃል ማለት ነው ጥምቀቱ። አዎ አዎ የተጻፈ ስለዚህ ስለሆነ አዎ። ጥምቀት ከክርስቶስ ኢየሱስ ጋር አንድ ሮሜ የሚያደርግ 6 ላይ ከሆነ ያለው። አዎ ጥምቀት ከክርስቶስ ኢየሱስ ጋር አንድ የሚያደርግ ከሆነ ሳትጠመቅ ከክርስቶስ ኢየሱስ ጋር አንድ ትሆናለህ? አትሆንም። በቃ ስለዚህ ጥምቀት አትሆንም። ወሳኝ ነገር አለው ማለት ነው አይደል? ታዲያስ በደንብ 100%። ስለዚህ እምነት ብቻ የሚለውን ሀሳብ አያፈርሰውም። አያፈርሰውም፣ ይደግፈዋል፣ በጣም ይደግፈዋል። እስኪ ያመኑ አብራራለህ? ሰዎች መጠመቅ አለባቸው ብለህ ታምናለህ አይደል? አሁን ለምሳሌ ያክል እኔ ፕሮቴስታንት ነበርኩኝ። ኦርቶዶክስ ለመሆን መጀመሪያ የፈጀብኝ ነገር ምንድን ነው? ማመን ነው። ኦኬ ገብቶሃል? አምኜ ጥምቀት የዘላለም ሕይወት እንደሚሰጥም አምኜ ነው ኦርቶዶክስ የሆንኩት። አሁን ለእኔና ለአንተ ኦርቶዶክስ እንድትሆን የመጀመሪያ ነገር ምን ያስፈልጋል ካልከኝ የክርስቶስ ኢየሱስን አምላክነትን ነው እ ነጋ አንተ ብለህ ነው የቆምኩት። አንተ ብለህ ነው የቆምኩት። አልገባኝ። ኦርቶዶክስ ለመሆን ማለት አሁን ነው። ኦርቶዶክስ ለመሆን ማመን ይጠበቅብሃል እ ኦኬ ቆይ ልጠይቅህ እዚህ ጋር ይቅርታ። ኦርቶዶክስ ለመሆን የተጠመቀው ወይስ በጌታ ለመሆን የተጠመቀው? እኔ የተጠመቅኩት ክርስቲያን ለመሆን። በቃ ሱጡ ያስማማል። እሺ ዋው። ስለዚህ ክርስቲያን ለመሆን ከተጠመቅ ጥምቀት የምጠመቀው ክርስቲያን ለመሆን ነው ማለት ነው። ክርስቲያን አልሆንም ካልተጠመቅኩኝ ለሚባል ማርቆስ 16 ላይ ምን ይላል? በቃ ያላመነ ሰው አይጠመቅም ሲጀመር እኮ አይደለም። ቆይ ወንድሜ ማርቆስ 16 ላይ ምን ይላል? ነጋ ያመነ የተጠመቀ ይድናል። እስኪ ያመነም በትክክል እንትኑ የተጠመቀ አንበላት ይድናል ይላል። ያመነም አይልም። ያመነ የተጠመቀም ያመንም አለች አለ እዛ ጫፍ ላይ። ያመነ የተጠመቀም አለች አለ እዛ ጫፍ ላይ። ከዛ ይልና ደግሞ ያላመነ ይድናል። ያመነ ያቺም ለምን ገባች? ያላመነ ግን ይፈረድበታል ይላል። ለምን ምገባ እዛ መሀል ላይ? ለምን ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል? ለምን አላለ? የተጠመቀ አብሮ መጠመቅ ይላል እኮ። ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል ይላል። አዳምጠኝ ወንድሜ፣ እንሄዳለን፣ ስለመፈረዱ እናወራበታለን። ያመነ የተጠመቀ ይድናል ነው ወይስ ያመነ የተጠመቀም ይድናል ነው የሚለው ሀሳቡ ላይ ንገረኝ። ያመነ ቃሉን ቆይ በደንብ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላል ማርቆስ 16 የተጠመቀ ነው የሚለው የተጠመቀም ነው የሚለው የተጠመቀም ነው የሚለው የተጠመቀ ነው የሚለው ያመነ የተጠመቀ። በጣም ጥሩ። ያመነ የተጠመቀም ይድናል ሲል እምነትን ከጥምቀት ጋር ነጥሎት ነው ያስቀመጠው መጽሐፉ እዛ ጋር አይደለም። አንድ ላይ ነው፣ አልነጠለውም። አንድ ላይ
ስለዚህ እምነትና ጥምቀትን ካልነጠለው እዚች ጋም ደግሞ ስትመጣ ያላመነ ግን ይፈረድበታል ሲል እምነትና ጥምቀት ዞሮ ዞሮ ምን ማለት ነው? ምን ስላለበት መሀል ላይ አምኖ ተጠምቆ ይድናል፣ ካላመንክ ግን ካልተጠመክ ግን አድንም ለማለት ነው። እዛ ጋር ያስቀምጠው ማርቆስ 16 ላይ አርየ። ስለዚህ እምነት ብቻ የሚለውን ሀሳብ ያፈርሰዋል አያፈርሰውም? በጣም ጥሩ። አያፈርሰውም። እሺ ለምን ያፈርሰዋል? ያመነ የተጠመቀም ለመጠመቅህ እኮ ኦኬ ታንኪ ዩ። ቆይ ስማኝ። ዋናው እኮ የሚጠመቅ ሰው መጀመሪያ ያመነ ሰው ነው። መጀመሪያ ወደ ጥምቀት ለመምጣት ጀስት ዩ ሹድ ቢ ባፕቲዝድ መጠመቅ አለብህ፣ ማመን አለብህ። ወደ ጥምቀት ለመምጣት ወንድሜ ወደ ጥምቀት የምትመጣው በእምነት ብቻ ነው እኮ። ቅድም ላይ እኮ አወራን እኮ። አሁን ለምሳሌ ያክል ስትመጣ ትላንትና አምነህ ዛሬ ተጠምቀህ ከነገ ወዲያ ስጋ ደሙን አለ የምትወስደው። አልተረዳኸኝም? እዚህ ጋር ስለ ቅዱስ ቁርባን አይደለም፣ ስለማመንና ስለመጠመቅ ነው። አንድ ሰው የሚመጣው ሲያምን ብቻ ነው። ሲያምን እምነት ብቻ የሚባለው ለምንድን ነው? ወደ እያወራሁህ ያለሁትን ተረዳኝ ወንድምየው። እሺ ያመነ የተጠመቀም ካለ እምነትና ጥምቀትን ነጥሎታል፣ ነጣጥሎታል። እዚህ ጋር አሁን ጥቅሱ ላይ ነጣጥሎታል። እሱን ቅድም ነገርኩህ፣ አይነጣጠልም። እምነትና ጥምቀት አይነጣጠልም። እምነትና ጥምቀት ካልተነጠለ ለመዳን ጥምቀት ያስፈልጋል አያስፈልገው? ነጋ ለመዳን ጥምቀት ያስፈልጋል አያስፈልግም? ለመዳን እኔ ወንድሜ ስለመጀመሪያ እና ስለመጨረሻ ነው የምታወራኝ። እኔ እያልኩ ያለሁትን ነገር ብቻ ተረዳኝ። እኔ አባት ለመዳን ጥምቀት ያስፈልጋል አያስፈልግም? እንዴት አይነት ጥያቄ ነው? ለመዳን ይኸውልህ፣ እንደሱ አይደለም ጥያቄው መሆን ያለበት። አንድ ሰው የሚጠመቀው ሲያምን ነው መሆን ያለበት። አንድ ሰው የሚጠመቀው ሲያምን ነው። ሲያምን ይጠመቃል። እኔ ስለምን ኦርደር አስይዝልኝ ነው ያልኩት። ለመዳን ጥምቀት ያስፈልጋል አያስፈልግም? እኔ መቼ ይነጣጠላል አልኩ? ለመዳን ግን ጥምቀት ያስፈልጋል አያስፈልግም? የውሃ ጥምቀት ያስፈልጋል። እሱን እኮ ቅድም ተነጋገርን መግቢያው ላይ ያስፈልጋል እኮ አልኩህ። ግን ወደ ጥምቀት የምትመጣው ስታምን ብቻ ነው። ቆይ ተመስገን ስማኝ፣ ክሊር ላድርግልህ እንድትረዳ። ማንኛውም ሰው ሲያምን ብቻ ነው ወደ ጥምቀት የምትመጣው ስታምን ብቻ ነው። በቃ አለቀ። ይሄ ነው። ሳታምን አትጠመቅም። ወደ ጥምቀት ለመምጣት በጣም ጥሩ። ጥምቀት ያለ እምነት በጣም ጥሩ ሚኒንግለስ ነው። ይቅርታ ለመጠመቅ ማመን ምን ነበር ያልከኝ? ለመጠመቅ ምን ያስፈልጋል ያልከኝ? ለመጠመቅ ምን ያስፈልጋል? ለመጠመቅ መጀመሪያ ማመን አለብህ። መጀመሪያ ማመን ኖሮብህ መጠመቅ ግን ያድናል ወይስ አያድንም ነው ወይ? ጥያቄ ያድናል አያድንም በላይ አምነ መጠመቅ ወይም ደግሞ ያንተ ጥያቄ ይኸውልህ አጭርና ግልጽ ላድርግልህ። ለመጠመቅ ፕሮፌት ዳንኤል ወየተሙ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን አለሁልህ። ሁሉ ሰላም። የት ቤተ እምነት ነህ? ጴንጤ ነኝ አባቴ። ጴንጤ? የት ቸርች ነህ? አንጾኪያ ኢየሱስ ክርስቶስ ትንሣኤ ምስክር ቤተ ክርስቲያን። አንጾኪያ ኢየሱስ ክርስቶስ ምን አልከኝ? ትንሣኤ ምስክር ቤተ ክርስቲያን። አንጾኪያ የኢየሱስ ክርስቶስ ትንሣኤ ቤተ ክርስቲያን ዓለም አቀፍ ነው ቤተ ክርስቲያኑ ወይስ ሀገር አቀፍ ነው? ዓለም አቀፍ ነው። ዓለም አቀፍ ዓለም አቀፍ። እሺ፣ ዓለም አቀፍ ኢንተርናሽናል ቸርች ነው። መልካም።
መቼ ዓመተ ምህረት ነው የተመሰረተው? 2010 2010 ከዛሬ 7 ዓመት በፊት ማለት ነው። ከ7 ዓመት በፊት የት ነበር ሃይማኖት? ከ12 ዓመት በፊት ኦርቶዶክስ ነበርኩ። ከዛ በኋላ ነው ባለራዕይና መስራች ሆኖ የወጣው? አይ ባለራዕይ ነኝ እንጂ መስራች አይደለሁም። ራዕዩን ባለራዕይ ነህ አንተ? ያንተ ቸርቹ ባለራዕይ ነህ አንተ? ባላደራ። ማን ነው መስራቹ? ክርስቶስ ኢየሱስ። ክርስቶስ ኢየሱስ በመሰረተበት ላይ ነው አንተን ጴጥሮስ ነህና እዚህ ላይ አገልግል ያለ? አዎ በሱ ቃል መሰረት። ማን ነገረ? ክርስቶስ እዚህ ክርስቶስ የሰራው ቤት ላይ እኔ ነኝ ይሄን አዳራሽ የሰራሁትና ከዚህ በኋላ አንጾኪያ ዓለም አቀፍ ቤተክርስቲያን ኢንተርናሽናል ብለ ግባበትን ያለ ጌታ እሱ የተከለው ቸርች ላይ አየ መጀመሪያ ስለ ቤተክርስቲያን ጽንሰ ሐሳብ ይኑር ሳይኖር ምንም እንኳን ስለ ጽንሰ ሐሳብ ስለምንም አታውቅም። በእናትህ እሱን በኋላ እናወራለን። በኋላ ላይ ስለ ጽንሰ ሐሳቡን እናወራለን። እሺ ፕሮፌት ዳንኤል ምን ልንገር፣ እዛ ቤተ እምነት ውስጥ እዛ ያንተ ቸርች ውስጥ አዳራሹን ክርስቶስ ነው የመሰረተልህ? አየ ቤተክርስቲያን ሁለቴ ሶስቴ አትመሰረትም። እሺ በክርስቶስ አንድ ጊዜ ቆሮንቶስ መጽሐፍ ላይ እንደሚነግረን ከተመሰረተው በቀር ሌላ መሰረት የለም እንደሚል በተመሰረተው መሰረት ላይ እናንጻለን። በዛ ላይ እዛው መሰረት ላይ ከዚች ድርሻ ቦታ እኔ ነኝ ባለራዕዩ ብለን የገባህበት እናንጻለን። በዛ ላይ እናንጻለን፣ እንሰራለን። መልካም። እሺ መልካም። ከ7 ዓመት በፊት የት ቤተ እምነት ነበርክ? ማለት የት ቤተ እምነት ነበርክ ከ7 ዓመት በፊት? ከ12 ዓመት በፊት ኦርቶዶክስ ነበርኩ። ኦርቶዶክስ ነበርክ። መልካም። የአንተ ቤተ እምነት መተዳደሪያ ደንቧ ምንድን ነው? በነገረ ድህነት ላይ አንተ የከፈትካት ቸርች። ኦኬ ቸርች አይከፈትም፣ ቸርች ይተከላል። እሺ አንተ የተከልካት ቸርች ላይ አንተ የተከልካት ቸርች ላይ ምንድን ነው መተዳደሪያ ደንቧ? አይ ብዙ ነው፣ ብዙ ንገረኝ። የእምነት መተዳደሪያዋን አንዱን ንገረኝ። አይ የእምነት መግለጫ እንጂ የሚባለው የእምነት መተዳደሪያ አይባልም። ንገረኝ ወንድሜ፣ በነገረ ድህነት ላይ ያላት መተዳደሪያ ንገረኝ። ያንተ ቤተ እምነት ላይ በነገረ ድህነት ላይ ሰው በክርስቶስ ኢየሱስ ሲያምን ይድናል ብላ ታስተምራለች። እሺ አለቀ። ይሄ ብቻ ነው ያላት? ሰው በክርስቶስ ኢየሱስ ሲያምን ይድናል። መልካም። ኢየሱስ ማን ነው? ፕሮፌት ኢየሱስ ማን ነው ለሚለው ማለት ምንም ማለት ነው። ኢየሱስ ማን ነው ማለት ሰው በክርስቶስ ኢየሱስ ሲያምን ነው የሚድነው ብላለና ኢየሱስ ማን ነው? ፕሮፌት ማን ነው ኢየሱስ? ኦኬ ኢየሱስ ማን ነው ለሚለው ጥልቅ መጽሐፍ ቅዱሳዊ እሳቤዎችን በስፋት ማንሳት እንችላለን ትግስቱ ካለ አለኝ። ግን ኢየሱስ ማን ነው? በትግስት አዳም ከይቅርታ ጋር ዳኒ ምንድነው መሰለህ መልስን እናደምጣለን፣ ግን ከመልሶች ይልቅ መለጠጡ ሊያበዛ እና ተሙ ፕሊስ አንዳንድ ሀሳቦችን ስትጠይቀው ልክ ይሄ ቃለ መጠይቅ አይደለም፣ የሆነ ጥናታዊ ጽሑፍ ያቀረበ ሰው አይደለም እሱ። ዲያቆን ይቀጥል። ኦኬ እሺ እንቀጥላለን። እና መለጠጥን አቁም ዳኒ፣ ለመጨረሻ ጊዜ ነው ማስጠነቀቅ። መለጠጡን አቁመው። እናንተ አይነት ሰዎችን በነገራችን ላይ ማናገር የሚያቅተን አይነት ሰዎች አይደለንም። ስለዚህ ስርዓት ኖሮ ብታወራ ጥሩ ነው። ኤኒዌይስ ወንድማችን ከየት ቤተ እምነት ነበረ መጣው ያለው? ተሙ ስላልሰማሁት ይድገምልኛ እንዴ። ወንድማችን ዳንኤል ከየት ቤተ እምነት ነበረ መጣው ያልከው? ከአንጾኪያ የኢየሱስ ክርስቶስ ትንሣኤ ምስክር ቤተክርስቲያን። እሺ በአብ በወልድ በመንፈስ ቅዱስ ታምናላችሁ? አዎ በደንብ ነው የምናምነው። ኦኬ አብ ለወልድ ምኑ ነው ብላችሁ ነው የምታምኑት? አብ ለወልድ ምኑ ነው? አባቱ ነው። ምን ብላችሁ ነው የምታምኑት? እሺ ወልድ ደግሞ ለአብ ምንድን ነው ብላችሁ ታምናላችሁ?
ልጁ ነው። እሺ አብ ለመንፈስ ቅዱስ ምንድን ነው ብላችሁ ነው የምታምኑት? አብ ለመንፈስ ቅዱስ ምኑ ነው? አብ ለመንፈስ ቅዱስ ምንድን ነው ብላችሁ ታምናላችሁ? አብ ለወልድ አባት ነው፣ ለአብ ልጅ ነው ብላችሁ ካመናችሁ መጽሐፍ ቅዱስን መሰረት አድርጋችሁ በዚህ ዙሪያ ምን ብላችሁ ነው የምታምኑት? መንፈስ ቅዱስ ከእስትንፋስ ነው ብለን እናምናለን። ምን አለ መሰለህ ዳንኤል፣ እኔ መንፈስ ቅዱስ ምንድን ነው ብላችሁ ነው የምታምኑት ብዬ አይደለም የጠየቅኩ። መልስ ትክክል ነው። መንፈስ ስለ መንፈስ ቅዱስ በጠይቀው ኖሮ መልሱ ትክክል ነው። አሁን የጠየኩ ግን አብ ለወልድ አባት ከሆነ ስለ አብ ነው አሁንም የጠየቅኩ። አባት ያልከኝ ስለ አብ ነው የመለስክልኝ። አብ ለወልድ ስለ አባት ያልከኝ ስለ አብ እየመለስክልኝ ነው። አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምንድን ነው ብላችሁ ነው የምታምኑት? መጽሐፍ ቅዱስ መሰረት አድርጋችሁ አብ ለመንፈስ ቅዱስ ምንድን ነው ብላችሁ የምታምኑት? መጽሐፍ ቅዱስ መሰረት አድርጋችሁ እንደዚህ አይነት ጥያቄዎች ፈለገ፣ እንደዚህ አይነት ጥያቄዎች ያው አንተ የምታምኑትን ብቻ ነው መልስ ያልኩ። ቆይ ተረጋጋ ወዳጅ። አሁን ምን አለ መሰለህ አጉል በጣም መለጠጥና አክት ማድረግ ጣጣው እዚህ ጋር ነው የሚያመጣው። ገብቶሃል? ነገሮች ላይ እኮ ካላወቅህ አሁንም ማይክን የሚታርገው ማይክን አላቅም ማይክን የሚታርገው እሱማ ምን ልታስተምር ትመጣለህ አንተ ዳኒ? ይሄ ግዴታ የኛ ነው። ኤኒዌይስ በአብ በወልድ መንፈስ ቅዱስ እናምናለን ብለህ ነበር የጀመርከው። ቆይ ወንድማችን ዳኒ ስሜትን ተቆጣጠር። እሺ ስሜትን ተቆጣጠር። ለመጨረሻ ጊዜ ነው ማስጠነቀቅ። ከዚህ በኋላ ማይክን ብትከፍተው ታች አስወርዳለሁ። ከዚህ በኋላ አላስጠነቅቅህም። ለአመል አንተ ማይኩን ክፈተው ታች ትወርዳለህ። ይሄ የመንደር አመላችሁን እዚህ የመጣችሁ አትወጡ። እሺ ታች ወረድ። ታች እቺ የምን መለጠጥ ነው? ምን ኖሮ እኮ ስለ መጽሐፍ ቅዱስ ሐሳብ እኮ ነው። ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው ለምን አክት ታደርጋላችሁ? የመጽሐፍ ቅዱስን 2% ያላነበብክ ይሄ የሚሽቸበቸብ ዘይትና ላብ የተጠረገበትን ጨርቅ እየገዛ አትርፈ እየሸጥክ የምትኖር ሰው እዚህ ጋር መጽሐፍ ቅዱስን እንደሚያነበሰው አክት ባታደርግ ጥሩ ነው። እባካችሁን አንዳንድ ጊዜ ስትመጡ እዚህ ጋር አሁን ስናገር ሙሉ ፕሮቴስታንት የሆኑ እህት ወንድሞቼን አይደለም። አንዳንድ ጊዜ እባካችሁን አረ ፕሮቴስታንቲዝምን ራሱ የምታሰድቡ ሰዎች ግብረ ገብ ይኖራችሁ። ይሄ መንደር የለመዳችሁትን ነገር እዚህ ይዛችሁ አትምጡ። ይሄ አዳራሽ አይደለም። ይሄ ተወጠረ ሸራ አይደለም። ይሄ ከክርስቲያኖች ጋር ፊት ለፊት ሆናችሁ የምታወሩበት ቦታ ነው። ስለዚህ እዛ ሌላ ቦታ የለመዳችሁትን አይነት መለጠጥ እዛው፣ የመንደር ወሬ እዛው። እሺ የቤታችሁን አመል እዛው፣ የቤታችሁን አመል እዚህ ይዛችሁ እንዳመጡ። እኛ ብሶታ እናዳመጥም። እሺ ይሄ ልጅ በዚህ አካውንት በዛኛው አካውንት ከብሎ ካወጣለሁ ብዬ ነበረ አጣሁት። ወንድማችን እንግዲህ ይቅርታ ይደረግልኝ። እሺ እዚህ ውስጥ ያላችሁ ቶች ወንድሞች ሁላችሁም ትልቁን አካውንቴን ፈለገ አትናቴዎስ የሚለውን ትልቁ አካውንቴ ሪፖርት ተደርጓል እና አካውንት ፈረስ ዋርኒንግ ስለሰጠ ሁላችሁም እየገባችሁ አካውንቴን ኮፒ ሊንክ አድርጉልኝ። በመቀጠል ደግሞ የፖስትኩት ቪዲዮ አለ። ሁላችሁም እየገባችሁ ቪዲዮውን በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት። ኦኬ አቅማችን ማሳየት አለብን። እኛ ክርስቲያኖች ነን ባይዘው እና አቅማችንን ማሳየት አለብን። እሺ ፈለገ ሰላም ነው ወንድማችን ቅዱስ እንዴት ነህ? አለሁ ጌታ ይባረክ። እንዴት ነህ? ሰላም ነው። እግዚአብሔር ለምዶብህ ነው አንተ ሁልጊዜ ስትገባ ትቸኩላለህ። ቅዱስ ምንድን ነው ወይስ ምንድን ነው? ጠርተኸኝ እኮ ነው ፈለገ ሰላም ያልኩህ። አይ እኔ ቅዱስ ሳልል በፊት ነው አንተ ፈለገ ብለህ የጀመርከው። ከዛ በኋላ ነው ሰላምታ የሰጠውና ሁልጊዜ ለምዶብህ ነው ወይ? እንደ ሀሳብ ብትረጋጋ ጥሩ ነው። ለማንኛውም እሺ ወንድማችን ቅዱስ ከየት ቤተ እምነት ነበር የመጣው? ታንኪዩ ለሰጠኝ አስተያየት። እኔማ ከዚህ በፊት እንደነገርኩህ ከሙሉ ወንጌል ነው። ከሙሉ ወንጌል ወንድማችን ቅዱስ እንኳን ደህና መጣ። እንኳን ደህና ቆያችሁ። በአብ በወልድ በመንፈስ ቅዱስ ታምናለህ? መጠርጠሩስ
ምን አልከኝ? አምናለሁ። አዎ የእምነት ጉዳይ እኮ እንደዛ ተብሎ ነው የሚመለሰው። አሁን መጠርጠሩ ሳይባልም ድንግል ነህ ወይ ብዬ እኮ አይደለም የጠየኩ ቅዱስ የጠየኩ በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ብዬ ነው እኮ። ስለ እምነት አምናለሁ ብለህ ነው መመለስ ያለብህ። እንደዛ ነው የሚመለሰው። እሺ ወንድማችን መልካም። ደግሜ ልጠይቅህ፣ በአብ በወልድ በመንፈስ ቅዱስ ታምናለህ? ኦፍኮርስ አምናለሁ። በስላሴ ማያምን ክርስቲያን መንፈስ ቅዱስ ቅዱስ። አሁን እኮ እኔ በስላሴ የማያምንን ሰው ክርስቲያን ብለህ ትጠራለህ ብዬ እኮ አልጠየቅኩም። ሌሎች መናገር የምትፈልጋቸውን ሀሳቦች ቲክቶክ አካውንት አሁን ስንት ፎሎወር አለው ሲል 1000 አልፏል። ስለዚህ ላይቭ ከፍተህ የተሰማህን ነገር መናገር ትችላለህ ቅዱስ። እኛ ጋር ግን ስትመጣ እኛ የጠየቅንህን ጥያቄ ብቻ መልስልን። እሺ ያው አንተም ደግሞ ላይቭ ከፍተህ አንተ ቤት ስንመጣ አንተ ስለጠየቅን ነገር ብቻ ነው የምናወራው። የግል ሀሳባችንን እኛም ሼር አናደርግም እና እባክህን ፕሊስ ቱ ዘ ፖይንት። ወንድማችን ቅዱስ መንፈስ ቅዱስ የአብ እና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው ብለህ ታምናለህ? ኦፍኮርስ አምናለሁ። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? እኔ ማምነው ወልድ የአብ ቃል እንደሆነ ነው ማምነው። እሺ የአብና የመንፈስ ቅዱስ ቃል እንደሆነ አታምንም? የአብ ቃል እንደሆነ ነው ማምነው። ቅዱስ አሁን እኔ በምን ብለህ ነው የምታምነው እኮ አይደለም የጠየቅኩህን ጥያቄ በደንብ አዳምጠኝ። የአብና የመንፈስ ቅዱስ ቃል አይደለም ብለህ ታምናለህ አይደለ ቅዱስ? ወልድ የአብ ቃል ነው ብዬ ነው ማምነው። አንተ ምን ብለህ ታምናለህ ብዬ ጠይቄያለሁ ቅዱስ። ምን ሆነህ ነው? ወልድ የአብና የመንፈስ ቅዱስ ቃል አይደለም ብለህ ታምናለህ አይደል? አይደለም ብለህ ታምናለህ አይደለ? በአይደለም ነው የጠየቅኩህ። እኔ ማምነውን እኮ ነው የነገርኩህ። እኔ የአብ ቃል ብዬ ነው ማምነው። ጌታ ሆይ ቅዱስ ሰይጣንን ቅዱስ አዳምጠኝ። ቀላል አማርኛ ነው የጠየቅኩህ። ኦኬ ችግር የለውም። እንዴ አላምንም እንድትለኝ ነው፣ ኮንፈርም እንድታደርግልኝ ፈልጌ ነው። አዎ አላምንም። የምን መሽኮር ነው? የማታምነውን ነገር አላምንም። አቤት አልልም። እንደዛ በልታችሁ ረድ መታችሁ ረድሽ አላለም ይለኛል እንዴ? ማታምነውን ነገር ታዲያ አላምንም የምትል ከሆነ አላምንም የማትል ከሆነ ታዲያ እዚህ ምን ትሰራለህ? የምን መጃጀል ነው? እዚህ ጋር መታችሁ የምታምኑትን ነገር እናምናለን፣ የማታምኑትን ነገር አላምንም የማትሉ ከሆነ ምን ትሰራላችሁ እዚህ ጋር? ይሄ የልጅ ወሬ የሚወራበት ቦታ አይደለም። እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች ያኛው አካውንት ዋርኒንግ ሰጥቶኛል እና ሁላችሁም እየገባችሁ በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉ። የተለቀቀ ቪዲዮ አለ። በመቀጠል ደግሞ አካውንቱን በደንብ ኮፒ ሊንክ አድርጉት። ክርስቲያኖቶች ወንድሞች አቅማችንን ማሳየት አለብን። አቅማችንን ማሳየት አለብን። እሺ የኔ ተወዳጆች አቅማችንን ማሳየት አለብን። እኛ አቅም አሳየን ማለት ሶሻል ሚዲያው ላይ በጣም ትልቅ ለውጥ ነው የሚመጣው። በነገራችን ላይ በጣም ትልቅ ለውጥ። በዚህ አጋጣሚ እነዚህን 4 ዓመታት ላይ ክርስቲያኖቶች ወንድሞች ስራ ላይ ስለሆነን ነው በዚህ ልክ አካውንታችን ሪፖርት እየተደረገ የምንቸገረው። በየፕሮቴስታንቱ አዳራሽ ዝም ብሎ በትንሽ ብልቃጥ ዘይት ይገዛን ትውልድ ነው በአይምሮ ላይ ጥያቄ ምልክት ፈጥረንበት ይሄ ነገር ሐሰት ነው፣ ይሄን ነገር እንቃወማለን የሚል ፕሮቴስታንትን መፍጠር የቻልነው በእነዚህ ጥቂት 4 እና 3 ዓመታት ውስጥ ነው። በየቸርቹ ሰው ሃይላንድ ውሃ ላይ ክዳኑ ላይ ማስቲካ እየለጠፈ የወተት ፓውደር፣ የአንከር ወተት ፓውደር፣ የለስላሳ ይሄ የጆሊ ጁስ ፓውደር ማስቲካ እየነሰነሱ ውሃ እየበጠበጡ በኢየሱስ ስም ወደ ደም ቀየር ነው፣ በኢየሱስ ስም ወደ ወተት ቀየር ነው እያለ የሚያለቅጠን አገልጋይ በአጠቃላይ ይሄ ከመጽሐፍ ቅዱስ ውጪ የሆነ አስተምሮ ነው አንቀበለም የሚል ፕሮቴስታንትን የፈጠር ነው በዚህ ሶሻል ሚዲያ ላይ ነው። በእነዚህ 3 ዓመታቶች ውስጥ እግዚአብሔር ስሙ የተመሰገነ ይሁን። ይሄ ስድ ንባብ የሆነን አጋንንት ልምምድን የሚናገር ሰው በአጠቃላይ አሜን ይልም የነበረ ትውልድን ነው እኖ ይሄ ነገር ስተት ነው እንዲል ያደረግ ነው። ራባ ጃራባባ ሼቤሬ ቤቤቤቤ ሃርጋዱላ ማክሬ ቤቤቤ ሳላይቫንቶ ምናምን እንዲህ ሲባል ዝም ብሎ ከመሬት ተነስቶ አሜን ይል የነበረውን ሰው ኖ እንዲህ አይነቱ ልምምድ ከመጽሐፍ ቅዱስ ውጪ ነው የሚል ፕሮቴስታንትን ፈጥረናል። እና
አካውንቱ ያስፈልገናል። ባጭሩ አካውንቱ ማጥመጃችን ነው። ፕሮቴስታንት እህት ወንድሞቻችንን ማጥመጃችን ነው። እናጠምዳቸዋለን ወደ እውነተኛ ወደ ሆነው ወደ ክርስቶስ ኢየሱስ ቃል የምናጥምድበት መረባችን ነው። ስለዚህ ሁላችሁም እየገባችሁ አካውንቱን በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉ። የተለቀቀውን ቪዲዮ ሁላችሁም በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ ማድረጋችሁን እንዳትረሱ። ፕሮቴስታንት እህት ወንድሞቻችን በጌታችን በኢየሱስ ክርስቶስ ያምናሉ ብለን አናምንም። ነገር ግን ልባቸው የሚሻውን እውነተኛውን ጌታ ኢየሱስ ክርስቶስን እንዲያውቁት እንወዳለን፣ እንዲያውቁትም ደግሞ ወደድን። ስለዚህ በቻልነው አቅም ወንጌልን እንሰብካለን። ሁላችሁም ደግሞ ይህንን አገልግሎት ኮፒ ሊንክ በማድረግ ሼር በማድረግ ሪፖስት በማድረግ ክርስቲያናዊ ግዴታችሁን ተወጡ። እንደዛ በማድረግ አግዙ። አካውንቱ መከፈት አለበት። ክርስቲያኖች ሁላችሁም በደንብ ኮፒ ሊንክ ማድረጋችሁ እንዳትረሱ። እሺ፣ ማህሌት የሚል አካውንት ይሰማል? ማህሌት የሚል አካውንት እያወራሽ ከሆነ ድምፅሽ አይሰማም። እሺ ቅዱስ፣ የማታምነውን ነገር አላምንም ትላለህ ወይስ አትልም? አይ አይደለም ፈለገ የሆነ እሺ፣ ምንም ማስተያየት አያስፈልግም። ምንም በቃ የምን መመካከር ነው? እሺ ማህሌት የሚል አካውንት አይደለም ፈለገ ይለኛል። እሺ አንቺ ምታችሁ ወደጂ ታሙ ድሜ በቃ ስለ አካውንቱ የሆነ ነገር እንበላችሁና እኔም ልውጣ። እሺ እኔ አባት የተወደዳችሁ ውዶች ሁላችሁም የፈለገ አካውንት ያኛውን ቀደም ላይ 2400 ሰው ሰብሰብ ብለን እየተማማርን እያለን ነው ሪፖርት አድርገውበት የወጡት። ዋርኒንግም ደግሞ ሰጥቶታል። አሁን ሪፖርት ተደርጎ አንዳንድ ጊዜ ልንወጣ እንችላለን፣ ሊዘጋብን ይችላል ላይቭ። አሁን ግን ዋርኒንግም ነው የሰጡት፣ ላይቭም እንዳይገባ ነው። ግቡና እሱ አካውንት ላይ ኮፕሊንክ አድርጉለት። የሰራውን ቪዲዮ ሁላችሁም ዲዩት አድርጉት። የክርስቲያናዊ ግዴታችንን እንወጣ። በጣም ነው የሚያሳዝነው። እነሱ አሁን ተደራጅተዋል። በቃ የተደራጁበት ትልቁ ምክንያት ምንድን ነው? ሰው የኛውን ጎረምሳ አንድ ጊዜ ማስተማር ቢያቅተን ግብረ ገብ እያስተማርን ነው የምንልካቸው አሉ አይደል? ተሙ አለ። እሺ ዳንኤል ይሰማል? ይሰማል ፈለገ። እሺ ስርዓት ባለው መልኩ ታወራለህ ወይስ አታወራም? ኧረ እኔ አወራለሁ ስርዓት ባለው መልኩ። እሺ በጣም ጥሩ። አብ ለወልድ አባት ነው፣ ወልድ ደግሞ ለአብ ልጅ ነው ብለኸኛል። አብ ለመንፈስ ቅዱስ ምንድን ነው? በቃ የወንጌል እውቀት የለህም አይደል? ልውረድ፣ በቃ ታች ውረድ ታች። እንደ ባስኬትቦል እያነሳን መሬት እያደረስን እንመልሳቸዋለን። እሺ ቅዱስ፣ የማታምነውን ነገር አላምንም ትላለህ ወይስ አትልም? እላለሁ። ጎይድ በጣም ጥሩ። አሁን እንዲህ እያለን ነው የምንቀጥለው። እሺ ወልድ የአብና የመንፈስ ቅዱስ ቃል አይደለም ብለህ ታምናለህ? ወልድ የአብና የመንፈስ ቅዱስ አይደለም፣ የአብ ቃል ተብሎ ነው የተጻፈልን። እኔ ጠየቅኩን ጥያቄ መልስልኝ። የማን ቃል ነው ተብሎ የተጻፈ? ይጠየቃል። በኢየሱስ ታምናለህ አታምንም? ኦኬ አንተ ታምናለሽ? አንተ ልጠይቅ መልሽ። በኢየሱስ ታምናለህ ወይስ አንተ ታምናለሽ? ታምናለህ አንተ? ቅዱስ አይደለም። ቅዱስ ለመጃጃል እንዳትሞክር። እሺ አይ ለመጃጃል እንዳትሞክር። እሺ ቅዱስ እየተጃጃልኩ አይደለም። የሰማኝ ነው። ቆይ አዳምጠኝ። ግን ያልኩን ሰምተኛል። ይኸውልህ ከመስመር ለማለፍ እንዳትሞክር። አሁን እኔ ሳስገባ እንዴት ነው መሰላችሁ? በጣም ይሰለቻል የእናንተ ባህሪ። አሁን አንተም በጣም የልጅ ባህሪ ነው ያለህ፣ ሌሎች አንዳንድ ሰዎችም የልጅ ባህሪ ያላቸው ይገቡና እንደ ልጅ በሆኑ እናንተን ኮትኩተን ቆይ አዳምጠኝ። እናንተን ኮትኩተን እንደ ትልቅ ሰው እስክታወሩ ድረስ ቆይ ስነስርዓት ይኖር። አንተ እታች ማስወረድ አቅቶን አይደለም ቅዱስ እንዴ። ገስ ላይ ገብተህ ለመለጠጥ እንዳትሞክር። ግብረገብ ይኖራል። እናንተ ሌላ ነገር ማስተማር ቢያቅተን ግብረገብ እናስተምራቸዋለን። እንደዚህ ማለት ነው። ልክ እንደሆኑ አንተ ማይክ ስለከፈትክ አይደለም የምታወራው። ታች ወረድ። ባጭሩ
ሌላ ነገር እናንተ ማስተማር ቢያቀተ ልክ እንደዚህ ግብረ ገብ እያስተማር እናስወርዳቸዋለን። ወደድክም ጠላህም ይውላል እንደፈለገ ብናስወርዳቸው ከዚህች ላይ ብላይ በምንም ተመራ ይወጡ። ለምን መሰላችሁ? የኦርቶዶክስ ቅዱስ ቤተክርስቲያን ትምህርቷ ስለ እውነት ነው ምላችሁ በሰው ልጅ አይምሮ ላይ ተጽዕኖ ስለሚፈጥር እዚህ ውስጥ ያለው በአጠቃላይ ይሄ የሚነገረው ሐሳብ ራሱን እያዞረው አረፋ እየደፈቀው ቁጭ ብሎ ነው የሚሰማው። ይውላችሁ መጥፎ ኮሜንት ሲጽፉ ክርስቲያኖች ወንድሞች አትበሳጩ። መጥፎ ኮሜንት የሚጽፉት በራሳቸው ከዚህ ላይ መውጣት ስለማይችሉ እናንተ ወይ ብሎክ ወይ ሚውት አድርጋችሁ እንድታስወጧቸው ስለሚፈልጉ ነው። ለእነሱ ትልቅ ሳቲስፋክሽን የሚሰጣቸው ያ ነው። ማንም ሰው ምንም እንዳይላቸው እንዲህ እያስወረድናቸው እንዲህ ስነ ስርዓት እያስያዝናቸው ሳይወድ በግዱ እዚሁ ቁጭ ብሎ ይሰማናል። ሁሉም ማለት ነው እያንዳንዱ እና ሌላ ነገር ማስተማር ቢያቀተን ለእናንተ ግብረ ገብ እናስተምራችኋለን። ከዚህ በኋላ የምትመጡት ወንድሞቻችን ስትመጡ በመጀመሪያ ደረጃ መጽሐፍ ቅዱሳዊ መሰረት ሳይኖራችሁ እንዳትመጡ። አሁን እዚህ ጋር ስማቸው ጠፍቶኝ ነው። አሁን ገብተው የነበሩ ልጆች ይሄ ማነር የጎደላችሁ ለምን መሰላችሁ? መጽሐፍ ቅዱሴ መሰረት ስለሌላቸው ነው። መጽሐፍ ቅዱሴ መሰረት ያለው ሰው እምነቱን መጽሐፍ ቅዱስን መሰረት አድርጎ ለማብራራት አይቸገርም። ለምሳሌ እኛ በአብ በወልድ በመንፈስ ቅዱስ እናምናለን ካሉ በኋላ እሺ በመጽሐፍ ቅዱስ እንዲህ አይነት አስተምሮ አለ ሲባሉ አይን ፍጥጥ ጥርስ ግጥጥ። ኦኬ ፕሮቴስታንቲዝም ከስላሴ ጋር ተዋውቆ ስለማያውቅ ላሽ ነው የሚባለው። በቃ አረ ላሽ በቃ ትምህርተ ስላሴ ነው እለፏት ነው የሚባለው። ብዙ እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች ራሳችሁን ፈትሹ። ትምህርተ ስላሴ ላይ ስፔሻሊ ከመጽሐፍ ቅዱስ እውነት የራቀ አመለካከት ስላላቸው ያቺን ሐሳብ መጽሐፍ ቅዱስን መሰረት አድርጎ ላለማውራትና ላለመመለስ ሌላ ንትርክ ይፈጥራሉና ባጭሩ መጽሐፍ ቅዱስ መሰረት የሌለውን ሰው ደግሞ እዚህ ጋር ቁጭ አድርገን እንዲበላጠጥ አናደርግም። በቃ ታች መውረድ ካለበት ታች እናስወርደዋለን። እንደዚህ ለማንኛውም ክርስቲያኖች ወንድሞች ተሙዬ በጣም የማመሰግነው ብራዘር አካውንቲንግ ኮፒ ሊንክ ስላስደረክልኝ። እዚህ ውስጥ ያላችሁት ወንድሞች እንግዲህ ተከታታይ ከፊታችን ያሉትን ቀናቶች ላይቭ መግባት የምችል አይመስለኝም። ፋረስ ዋርኒንግ ሰጥቶኛል። ላይቭ መግባት አልችልም። ኢቨን ሰዎች ጋር በዛኛው በትልቁ አካውንቴ ላይቭ ላይ ገስ መግባት አልችልም። በጣም ነው ሪፖርት የተደረገው። ይሄንን ደግሞ ማስመለስ አለብን። ሁላችሁም ክርስቲያኖች ወንድሞች ህብረታችንን አቅማችንን ማሳየት አለብን። አካውንቴ ላይ የገባችሁ ሁላችሁ በደንብ ኮፒ ሊንክ አድርጉ። የተለቀቀውን ቪዲዮ ደግሞ ሁላችሁም በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ በማድረግ ለብዙዎች እንዲዳረስ ክርስቲያን የግዴታችሁን ተወጡ። ተሙዬ እናመሰግናለን። አባቢ አባት እሺ። በነገራችን ላይ በዚህ አጋጣሚ ውዶች ይሄ ሁለተኛው አካውንቱ ነው የፈለገንም ይሄንን ፎሎ አድርጉት። ናቲ ክርስቶስ ከተጠመቀ ሳምንት ሊሞላው ነው ወንድማችን፣ እሱንም ፎሎ አድርጉት። ናቲ ክርስቶስ እኔ ልደት ፈለገ አትናቴዎስ ረዥሙን ሰዓት ፈለገ ነው ከዓመት በላይ ሲያስተምረው የነበረው ቦሌ መድኃኔዓለም ነው የተጠመቀውና ናቱንም ፍቅራችሁን በመግለጥ አበረታቱት። በጣም የምንወደው ወንድማችን ነው። አሁን ትንክታግ የሆኑ ሰዎች ከፕሮቴስታንት ቤት እየመጡ ነው። እንደነዚህ አይነት ወጣቶች ደግሞ ሲመጡ ደግሞ የፕሮቴስታንት ሰው ሰራሽ የሆነው ትምህርትን ባለን እውነት እንገልጣለን፣ ግራ እናጋባለን እና ናቱንም ፎሎ አድርጉት፣ አበረታቱት፣ እንወዳለን በሉት። እኔ ተወዳጆች ፈለጊ ያመሰግናለሁ። እሺ ተሙዬ የኔ አባት በጣም ነው የምናመሰግነው። በዚህ አጋጣሚ አንድ ማስታወቂያም በዛውን ልናገር። የፊታችን ታህሳስ 19 ወደ ሐዋሳ ገብርኤል ጉዞ ተዘጋጅቶላቸዋል በፈለገ አትናቴዎስ። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች እና ከኛ ጋር መጓዝ የምትፈልጉ በአጠቃላይ እንግዲህ ነገ አንድ ቪዲዮ እንለቅላችኋለን እና ስልክ ቁጥሩ የናቲ የክርስቶስ እና እዚህ ጋር ከታች ኢዮብ የሚል አካውንት ይታያቸዋል። የሁለቱ ነው። ስለዚህ ጉዞውን መጓዝ የምትፈልጉት ወንድሞች የጉዞ ዋጋ 3000 ብር ነው። መነሻ ታህሳስ 18 ነው። መመለሻ ደግሞ በ19 ነው። በ19 የምንመለሰው እና ሁላችሁም ናቲ ክርስቶስ በሚለው የቲክቶክ አካውንት እና ኢዮብ ከስር ባለው የቲክቶክ አካውንት በውስጥ እየገባችሁ መመዝገብ ትችላላችሁ። ነገም ደግሞ ቪዲዮዎችን እንፖስትላችኋለን። ስልክ ቁጥሮች ስለሚኖሩ በነዛ ስልክ ቁጥሮች እየደወላችሁ ሁላችሁም ተመዝገቡ። ሐዋሳ ገብርኤል ሁላችሁም እንዳትቀሩ። ሁላችሁም ሌላው መሄድ ለሚፈልጉ ሰዎች መክፈል የምትፈልጉ ሰዎች ምናልባት በውጭ አለመሆናችሁ
መክፈል ሳይችሉ ቀርተው ነገር ግን መሄድ ለሚያስቡ ሰዎች መክፈል የምትፈልጉ እህቶች ወንድሞች ካላችሁ በዚህኛው የኔ ቲክቶክ አካውንት በውስጥ መስመር መልእክት አስቀምጡልኝ። የአንድ ሰው የሁለት ሰው የ10 ሰው የ5 ሰው መክፈል እንፈልጋለን ማለት የምትፈልጉ ሰዎች ካላችሁ መልእክታችሁን አስቀምጡልኝ፣ አየዋለሁ። ሐዋሳ ገብርኤል የኦርቶዶክስ የወጣት ጉባኤያችንን እንግዲህ እንዲያግዝ በማሰብ የተዘጋጀ የበረከት ጉዞ ነው። ለዛ ነው የጉዞ ዋጋ 3000 ብር የሆነው። ይሄ የምታዩትም የቲክታክ አካውንት የኦርቶዶክስ የወጣት የቲክታክ አካውንት ነው፣ አዲስ የተከፈተ ነው። ይሄም አካውንት የተከፈተው ለተመረጡት ትውልዶች ነው። ስለዚህ ሁላችሁም ይሄንን አካውንት ፎሎ በማድረግ ክርስቲያን ግዴታችሁን ተወጡ። ሐዋሳ ገብርኤል ታህሳስ 18 ተነስተን ታህሳስ 19 መመለሻ ያው አንድ ቀን አዳር ማለት ነው ጉዞ አዘጋጅተንላችኋል እና ሁላችሁም ክርስቲያኖቶች ወንድሞች በአጠቃላይ ነገ በትልቁ አካውንት ቪዲዮ ለቅላችኋለሁ። እዛ ቪዲዮ ላይ ባሉ ስልክ ቁጥሮች እየደወላችሁ ተመዝገቡ። ወይም ደግሞ እዚህ ጋር ናቲ ክርስቶስና እዮ ባሉ ሁለቱንም በውስጥ መስመር እየገባችሁ ያው እንድትመዘገቡ በሎል እግዚአብሔር ስም እንጠይቃለን። ሌላው ቀድማችሁ ሂሳብ ለምትከፍሉ ሰዎች ብቻ ነው ቦታ የሚያዘው። ቀድማችሁ ሂሳብ ለምትከፍሉ ሰዎች ብቻ ነው ቦታ የሚያዘው። ስለዚህ ቦታ እንዲያዝላችሁ የምትፈልጉ እህት ወንድሞቻችን በአጠቃላይ ደውላችሁ ወይም ደግሞ ለነሱ በውስጥ መስመር አናግራችሁ ቦታ አስይዙ። ነገ ቪዲዮ ለቅላችኋለሁ። ጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እወዳችኋለሁ እና አካውንቴን ታደጉት፣ እናንተ ሰዎች ታደጉት። እወዳችኋለሁ ጋይስ፣ ደህና ሁኑልኝ።